ነው የተሰበረው፣ ወገቡን ነው ጸጥ ያደረገው። እዛ ሰርጀሪ ተሰርቶ ወደዚህ መጣ። ሲመጣ ኤምባሲው ውክልና ሰጥቶ ነበር የመጣው። ኦኬ ውክልና ሰጥቶ መጥቶ መሐመድ የሚባል ልጅ ነው። ከዚህ መጥቶ በኦንላይን ጨረሰው ውክልናው። ኦኬ ከዛ በኋላ ቆይተን ስንጽፍለት ዋትስአፕ ላይ አይመልስልንም። ከዛ በኋላ እዛ ወደዚህ ላከው ልጅ ነበር እሱንና ስንጠይቀው ጉዳዩ ከምን ደረሰ ብለን ጠየቅነው። እሺ ጉዳዩ ከምን ደረሰ ብለን ስንጠይቀው አሁን በቅርቡ እሱ ዋትስአፕ ላይ አይመልስልንም ነበር። ከዛ በኋላ ፋይሉ ተዘግቷል፣ ፖሊሶቹ ፋይሉን ዘግተውታል ብሎኛል አለ። እንዴት ተዘጋ? ፋይሉ ተከፍቶ ጠበቃ ሳይጀመር እንዴት ፍርዱ ሳይታይ እንዴት ነው የተዘጋው? የተዘጋ ከሆነ ህጋዊ ወረቀቱን ጠይቅ ምናምን ብየው ነበር ልጁን። እኔ መሐመድን እኔ ማውቀው መሰለኝ ኢትዮጵያን ኮሚኒቲ ላይ የሚሰራ ነው። አዎ ዋትስአፕ ላይ እሱ ነው እንደመጣነ እየደወለልን ምናምን በኦንላይን የጨረሰው እዚህ ከገባ በኋላ ማለት ነው። እሱ አምራል ዝክረስ አብደላ ኦኬ መሐመድ መስሎኝ ነበር። እሺ አብደላ ጥሩ። እሺ እና ታዲያ አሁን ምን ፈልገህ ነው? ለምን ፋይሉ ተዘጋ ይጠየቅልን ነው? አዎ ፋይሉ አንደኛ ሳይጀመር ነው የተዘጋው። ወረቀቱ ፕሪንት አድርጌ አውጥቼዋለሁ እኔ ጋር በመልክልሽ ነገር ካለ ልክልሻለሁኝ። አለ በአረበኛ የተጻፈ ነው። እናንተ አልጠየቃችሁም? ራሳችሁ አልጠየቃችሁም? ኦልሬዲ ኤምባሲውን ለምን ተዘጋ ፋይላችን ብላችሁ? ኤምባሲው አብደላ ነበር ውክልናውን የያዘው። አብደላን ስንጠይቀው ሊመልስልን አልቻለም። ከዱባይ እንደገና ስናስጠይቅ እዛ ደውሎ ሲጠይቀው ምንም አላውቅም ተዘግቷል ፋይሉ ምናምን ነው ያለው። በምን ተዘጋ ምክንያቱ ምንድነው ብለህ ልጁን በደንብ አጣራልን ብየው ነበረ። ግን ምንም አጥጋቢ የሆነ መልስ አይደለም። ያዛ ያለው ነገር ግልጽ አልሆነልንም። Yes, I heard from the monitor. መጣው ልጅ ላምጣ። እሺ ልጅ ልታመጣ ሄዳለች። ስልኩ ባይቋረጥ እስከ 7 ወር አካባቢና ዘወራ ቤተሰብ እንዴት አደራችሁ? እንዴት አመሻችሁ? አላችሁ አላም በረከታች ታብታብ አድርጉ፣ ብሊንክ አድርጉ። ወየ እንዴት ናችሁ? አለን ኑሩልኝ፣ ኑሩልኝ። ሰላም ነው። መንበር ሁኑ። እንዴት ና? ሰላም ነው። ሁሉ ሰላም አለን፣ እግዚአብሔር ይመስገን። እያወራችሁ አስገብኝ በኋላ እነሱ ሲወጡ በተራ አለ። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አይ ድንበር እንዳልጥስ ብዬ ነው። ምናልባት ፕሮት ነው። ችግር የለም። አይ ሌላ ነገር ሳይሆን ቤተሰቦቻችን እያወራችሁ ብትጠብቁ ችግር የለም። ደስ ነው የምላት አለው። እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንዴ ፋሎሪ እኮ ነበርሽ በፊት የትንሽ ቆይ ለሀቦ ሰጥቼ ነው ያኛውን። ኦኬ አንተ ተጀመረ እንዴ? ማነው ማለት ተቆረጠ? እየተቆረጠ ነው ተጀምሮ 6ኛ ዙር ተጀምሯል። ቪዲዮ ሰርታለች። ኦኬ እሺ አቡዬ መታለች። አቡዬ እንዴት አደርሽ? ሰላም መስዬ እንዴት ነሽ? አለሁ እግዚአብሔር ይመስገን። እሺ እሺ አቡዬ አመሰግናለሁ መስዬ። እሺ ሰለሞን፣ ስለዚህ አብደላ እየመለሰልን ስላልሆነ አብደላን ለምን ፋይሉ እንደተዘጋ ጠይቂልን ነው ጉዳይ።
ሰለሞን አዎ ፋይሉ እንደተዘጋ ጠይቅልን ነው። መጀመሪያ እስከ 7 ወር ድረስ ያልቃል ብሎነ ነበረ። አዎ መጀመሪያ እስከ 7 ወር ድረስ ያልቃል ብሎነ ነበረ ጉዳዩ። ከዛ በኋላ ድራሹ ጠፋብን። ያው ሰው እንደሌለን ስላወቀ ነው ልጅም ወደዚህ የመጣው እንጂ እዛ ሆኖ ነበር መታከም ያለበት። ኦኬ። ስለዚህ አሁን ኤምባሲ ሄዶ በአካል የሚጠይቅላችሁ ሰው የለም። አብደላ ስልክ ካላነሳ ቀጥታ አንድ ሰው ጉዳይ እኮ አይደለም፣ የአብደላ ጉዳይ ብቻ ሳይሆን ይሄ ኦልሬዲ ኤምባሲውን መጠየቅ። አብደላ እንደ ሰራተኛ ነው፣ ሊባረር ይችላል፣ ስራውን ለቀው ሊሆን ይችላል። ስለዚህ ኤምባሲውን ገብቶ ጉዳዩ የሚከታተልላችሁ ሰው የለም ወይ? ከሌለ ውጭ ጉዳይ ሄዳችሁ መጠየቅ እኮ ትችላላችሁ። ውጭ ጉዳይ ለኤምባሲው ደብዳቤ ይልካል። ገባክ? እዚህ ያለውን ኤምባሲ ውጭ ጉዳይ ኢትዮጵያ ውስጥ ውጭ ጉዳይ ነው ሄዳችሁ መጠየቅ ያለባችሁ። ውጭ ጉዳይ ሄደህ ስጠይቅ ውጭ ጉዳይ ለኤምባሲ ደብዳቤ የወንድምህ ፓስፖርት ነምበር ኤቭሪቲንግ ተገልጾ እዛ ጋር እንደዚህ ደርሶበት የመጣው ውክልና ሰጥቶ ነበር፣ ጉዳዩ ምን ላይ ደረሰ ብሎ ውጭ ጉዳይ ደብዳቤ ለኤምባሲ ይልካል። ስለዚህ አንተ ውጭ ጉዳይ ሄደህ ነው መጠየቅ ያለብህ። You make it? Yes. I thought you will bring water and the formula for me to make. Let me check it. How many water you put? How many water you put? 90? Yeah. And how many scoop powder? 3. Bravo. Thank you. Correct. Here's a cover with your goodness. እሺ ሰለሞን ውጭ ጉዳይ ሄድና እና አቡዬ ከምትተባ ኤምባሲው ነው ግለሰብ አይደለም የሚጠይቃለው። ምናልባት ከሱ እስኪ የምትተባበሪና ነገር ካለ ብዬ ነበር። አይ ግለሰብ ምንም ማድረግ አይችልም በዚህ ጉዳይ ግዴታ ኤምባሲው አይ ለምን እንደተዘጋ ምናልባት ያው እኮ ፋይል ነምበሩ ተጠቅሶ ስለሌለን አንደኛው ወገቡ ነው የተመታው፣ ወገቡ በታች ገባኝ። ኤምባሲውን ውጭ ጉዳይ ነው መጠየቅ ያለበት። ይሄ ትልቅ ጉዳይ ነው፣ ዝም ብሎ ግለሰብ አይደለም የሚጠየቀው። እሺ እዚህ ያለውን እጠይቃለሁኝ። በቃ እንደዛ ከሆነ ወረቀቱን እዚህ ያለውን ይዤ ሄድና ውጭ ጉዳይ ሄደህ ለኤምባሲው ደብዳቤ ይጻፍ። እሺ እጠይቃለሁኝ፣ ችግር የለውም። እሺ ወንድሜ ለኤምባሲው ደብዳቤ ውጭ ጉዳይ ይጽፍለታል። ኤምባሲው ደብዳቤ አንተ ውጭ ጉዳይ ሄደህ ስታመለክት በደብዳቤ ኤምባሲው ይጠየቃል። ለምን ይሄ ፋይል ምን ላይ ደረሰ፣ ይሄ ዜጋችን እንዲህ ሊደርሱበት ከዱባይ መጥቶ ነበረ፣ ውክልና ሰጥቶ ነበር የመጣው። ስለዚህ ጉዳዩ ምን ላይ ደረሰ? ካሳ አልተከፈለውም፣ ምንም አልተከፈለውም። ቀጥታ እዛ ጉዳት እንደደረሰበት ያው ከወገቡ በታች ፓራላይዝ ነው። እስካሁን 1 አመት ሆኖታል። ሰሞኑን ቲክቶክ ከፍቶ ዘኪ ነው የሚባለው ቪዲዮ ሰርቷል። ያው ዱባይም በሳውዲም ያሉ ያው የኛ አካባቢ ልጆች እያገዙት ነው፣ የተወሰነ ነገር እያገዙት ነው። ያው የኤምባሲ ጉዳይም ስላለ እስኪ አንቺን ላውራሽ ብዬ ነው። ትላንትና የገንዘብ ጉዳይ ነው ስትይ አይ የኤምባሲ ጉዳይ አውራሻለሁ ብዬ የመጣሁት ምክንያቱም ሰሞኑን ላይቭ ላይ ከታተልሻለሁና ሰው ይዘሻል። እነዛን ደግሞ ሰፖርት አድርገሽ መጨረስ አለብሽ። ፍሪ ብትሆኒ ችግር የለውም፣ ያው ቸክ ማድረግ ትችይ ነበር እኛንም። ግን አሁን ላይ አንቺን ያለሽበትን ነገር እየሰራሽ ያለሽውን እያየው ስለሆነ እሺ ያው ለመሆን ያለበት ውጭ ጉዳይ ሄደክ ደብዳቤ ያጽፈክ ለኤምባሲ ይጠየቃል። ልጁ ኢንሹራንስ ካለው የተጎዳው በሰው ከሆነም ካሳ ይከፈለዋል። ካምፓኒም ከሆነ በስራ ላይ ሆኖ ከሆነ ህጋዊ ከሆነ ኢንሹራንስ ይከፈለዋል። ስለዚህ ጉዳዩን ሄደህ በውጭ ጉዳይ ደብዳቤ ያጽፈክ ኤምባሲ ህጋዊ ነው። አይዳ ሰርቷል። ቀጥታ ከመግባቱ ነው ወዳው ጉዳት የደረሰበት እና ህጋዊ በስራ ቦታ ላይ ሆኖ ስለሆነ ጉዳት የደረሰበት ስራ ቦታ ላይ ስለሆነ ጉዳት የደረሰበት ኢንሹራንስ አለው። ስለዚህ ሂድና ውጭ ጉዳይ አመልክትለት። እሺ አመለክታለሁ። እሺ ቻው። ሰላም። እሺ ሌላ ጊዜም ያው ሰፖርት ብታረጊን ደስ ይለናል። እሺ መጀመሪያ ሂድና የወንድምህ ጉዳይ ውጭ ጉዳይ አሳይለት።
ጥሩ ካሳ ሊከፈል ይችላል። እሺ አመሰግናለሁ አቡዬ። እሺ ገኒ ኦኬ ኖ ቴንክ ዩ አቡዬ እንዴት ነሽ? እንኳን ማርያም ማረሽ። Yesterday you go supermarket, Simon. Not me. I didn't buy anything. Yesterday you asked me to buy Oreo and cola, right? What do you mean? Yesterday I asked you. Okay, before yesterday finish. I don't want you to go every day supermarket. It's not every day. Weekly one time. I spent, but yesterday I didn't. Yesterday I didn't go supermarket. Finish one week one time. Only me I buy. Why you didn't buy for him yesterday when you buy for yourself? Hannah, he has sin. And if you take bread, you will not buy anything. And Sammy, he takes a bread. Okay, then you choose bread last yesterday. But now, I can have another chance, right? It's another day. Okay, another chance. You buy only 3 real, okay? Limit. Okay. 3 real is not worth it. Okay. Someone okay, lunch. እሺ ይቅርታ አቡዬ እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ማርያም ማረሽ። ማርያም ታንሽ ባይ። ኦኬ አመሰግናለሁ ስለስገባሽኝ። በጣም ነው የማመሰግነው። ስታር ፋሚሊን ወክዬ ነው የመጣሁት፣ የአሌክስ እና የዴዚ ፋሚሊ ወክዬ ማለት ነው። መልእክት ለአንቺ ጋር ነው እንትን የመጣ ነው እና አሁን ምን አለ መሰለሽ የአንቺ ሞዴሬተር አለች፣ አንድ እህታችን አለች እና ማለት ያው ስልኳ ነው። በእርግጥ ግን የምታደርገው ነገር እያየናት እየተከታተልናት የምታደርገው ነገር በጣም ከእንትን የወጣ ነው፣ ከመንገድ የወጣ ነው እና ስልኬ ነው ምን አገባችኋለሽ። ግን ደግሞ እኛ የምናስበው ደግሞ አንቺን ነው፣ አንቺንና ዴዚን አሌክስን እንዴት እንደምትከባበሩ ታከብሪያቸዋለሽ፣ ያከብሩሻል አይደለ? እኛ ደግሞ አንቺ ላይ የሆነ ነገር ልነግርሻለሁ፣ የሆነ ነገር አሁን አንቺ ላይ ብንደርስ እኛ ከጎንሽ ነን። ምክንያቱም አሌክስና ዴዚ ስለምትወጃቸው እንወደሻለን። በአንቺ የመጣ ክፉ ነገር የመጣ ነገር ከአንቺ ጎን ነው የምንሆነው እንጂ በአንቺ የመጣ ነገር አንቺን ዝቅ የምናደርግበት ምንም ነገር የለም። ምክንያቱም ልጆቹ ጋር ስለምትዋደጅ ስለምትግባቡና ትከባበራላችሁ በጥቅሉ ማለት ነው። አሁን እነዚህ ልጆች መከራ ደርሶባቸዋል። ያን ነገር ደግሞ ከሐሰት ይወጣል። አንቺም ታውቂያለሽ፣ ከምንም የሚወጣ ነገር ነው። ምንም አይነት ነገር በእነሱ ላይ ምንም አጀንዳ የሚነሳበትም አይደለም። ይሄን ማለት ነው። እሷ ሁል ጊዜ ቤት ከፍታለች፣ አጀንዳ ትሰጣቸዋለች። ዴዚ ነው አሌክስ ነው፣ ዴዚ ነው አሌክስ ነው። ይሄ ነገር እንዴት ነው የምታየው አንቺ? ማህያ ነው ማን የምትባል ናት እሷ ነች ቤት እየከፈተች አጀንዳ እና ስንጠይቃት ስልኬ በገዛ ስልኬ አይመለከታችሁ ነው ያለችው። ሪከርድ አለ አይመለከታችሁ ነው የምትለው። እኛ ደግሞ አንቺን ነው የምናየው። ለምንድን እኛ የእሱ ሞዴሬተር ነው የእሱ ፋሚሊ አንቺን ስናከብር ለምንድን ነገርሽኝ? እሺ ማነኝ ምን አድርጋ ነው አልገባኝም። ማለት የእነ አሌክስን ስም በመጥፎ እያነሳች ቤት ከፍታ አጀንዳ ትሰጣለች። ሲናቸው ስማቸውን ሲያንትን ስል በቃ እንትን ነው የምትሰጠው፣ አጀንዳ ነው የምትሰጠው። ሀሳብ አላችሁ ወይ? ምን ሀሳብ አላችሁ? ምን አስተያየት ትሰጣላችሁ? ምን እንትን ትላላችሁ? እንደዚህ ይደረጋሉ ወይ? ለምንድን ነው እንደዚህ? አሁን የቤታ ልጆች አሉ ምሳሌ እኛ ማርያምን እኛ ስንከፋ በጣም ነው የሚከፋቸው፣ ከጎናችን ናቸው። እንደገና ደግሞ አንቺም ደግሞ እነሱ ጋር ትከባበሪያለሽ። እኛ አሁን አንቺ ምንም ነገር የምንልበት ነገር አንድም ነገር እንትን ትናንትና ቤት ከፍተን በቃ እኛ ለሀቡ ነው የምንነግረው። እሷ ጋር ሄዳችሁ ኮመንት አትጻፉ። ቀጥታ ለሀቡ ተናግረን እሷ የምታደርገውን ነገር ማድረግ ነው። በሰው ህይወት ላይ እንደዚህ አይነት ቀልድ መቀለድ በአንድ ሰው በሞተ ሰው ላይ እንትን ማለት ይሄ አግባብ አይደለም። እስቲ አንድ ቪዲዮ ክፈቺ። መጀመሪያ በጣም ደንግጬ ነበር። ምን አድርጋ ነው ብዬ መጥፎ ነገር ከተናገረች የሞተ ሰው ላይ ካላገጠች ምን ካለች እኔ እናገራታለሁኝ። በተረፈ መጥፎ ቃል ካፋ አጀንዳ ትስጥ ነው። አጀንዳ ሰው እየሰበሰበች አጀንዳ ምንም ምሳሌ ምንም አጀንዳ የሚሰጥበትም አይደለም። መጀመሪያ መከባበር አይሻልም? ምሳሌውን አስረጅኝ። አጀንዳ መስጠት እኔ ስለገባኝ ማለት አሁን አሌክስና ዴዚ ያው ታያለሽ ቤት እየከፈቱ አንድ ጊዜ ሚውት ሳሪ ለዚህ ጉዳይ እንደውም የመጣችሁ ራሱ ስላልመሰለኝ ሄልፕ እያረኳችሁ ነበር። ሀቡዬ ታቁም እዚህ ጋር እኔ አንድ ያልኩት ነገር የለም። ቤቴ ላይ ፎቶውን ለጥፌ ዴዚ እና እሷን ካለ ታምጣ ማስረጃ። በአፌ ላወራሁት ነገር ደግሞ መብቴ ነው። በሙት ጉዳይ አላላገጥኩኝም።
ወይም ደግሞ ዴዚን እና አሞራውን በሚመለከት አልተሳደብኩም። ተሰባስባችሁ የመጣችሁት ለዚህ ነው። አታፍሩም? ትንሽ የተወራበትን ቤት ሰው እያትከሱም። እኛ ጓደኞቻችን በመሀል ስለነበሩ አሜንና አብሳላት በእነሱ ላይ አውርቻለሁ። እሱንም አንደኛዋ ጓደኛችሁ ፖስት አድርጋለች። አይመለከተኝም። ግን ጉዳዩን እኛ ያወራንበት ጓደኞቻችን ስላሉበት ነው። ገባሽ ሀቡዬ? በዋነኝነት አታውቂያቸውም፣ እዚህ ጭራሽም አይመጡም። ገባሽ? የኛ ጓደኛ ናቸው፣ ያወሩበት ነበረ። ከዛ ውጭ ግን በሲሪየስ መሃኔም አወራች ብላችሁ ካሰባችሁ ቤቴ ላይ የተለጠፈ አንድ ፎቶአቸውን አምጥቼ ካወራው አምጡ ማስረጃ። እኔ አሌክስንም በጣም ነው የማከብረው፣ ዴዚዬንም በጣም ነው የምወዳት። ታውቂያለሽ? ላይክ የሚያስመስሉት እነሱ በጣም እንደሚወዳቸው ብቻ እኛም በጣም ነው የምንወዳቸው። በዚህ አጋጣሚ እኔ ያልኩት እናት የለችም እሷም ሶስቱም ቢኖርም በነበረው በሂደቱ ስለነበርኩኝ ጥፋተኛ ናቸው ሶስቱም 4 ነጥብ። ከዛ ውጭ ግን ዛሬ እናትየዋ በሌለችበት ጉዳይ ላይ አንስቼ አላወራም ብያለሁ። አለቀ። ምናልባትም ዴዚን ያዘጋጀላት እግዚአብሔር ለመልካም ይሆናል የሚል አንዳንድ ትክክለኛ ሀሳቦችን ሰጥቻለሁ። ከዛ ውጭ ግን የማይመስል ወሬ አምጥታችሁ ላይክ እንደ አሉባልታ ሀቡዬ ጋር ስትመጡ በጣም ነው የሚያሳፍረው። እኔ ቤት ላይ ካለ እያልኩ ነው ሀቡዬ፣ ያምጡልኝ ማስረጃ። ምናልባት ፖስቼዋለሁ፣ እሱንም ከአንደበቱ የወጣውን ቃል አድርጌ ፖስቶች አሉኝ ማቅረብ እችላለሁ ካሜራ አብሮቼ። አዘርዋይስ ግን ይሄ በጣም ደስ አይልም፣ ትክክልም አይደለም። ከእናንተ መሀልም ሆነው ልጆቹ ሲጀመር መጥፎ ልጆች አሉ፣ መልካምም አላችሁ እናንተ። ለእኔ ቤት ደግሞ በዘረኝነት በብሔር ፎር ኤቭሪቲንግ ላብታ ምስክር ናት። የእኔ ቤት ልጆች ምስክር ናቸው ሀቡዬ። እኛ ቤት ውስጥ ላይክ ብሔር ብሔረሰብ ነን። ኦኬ፣ እንደዚህ አይነት ነገር ላይ ኔቨር አልገባም፣ አላደርገውም። ስለዚህ ክሳችሁ ውድቅ ነው ማለት ነው። እንዴት ሰው አሉባልታ ይዞ ይመጣል? ለደህና ነገር የመጣችሁ መስሎኝ እኮ ነበር። ኧረ በእናትሽ በጣም ነው የምታሳፍሩት። በጣም ነው እናንተ ልጅ እየዘቀዘቃችሁ እናንተ ለሱ ድጋፍ የምትሰጡበት መንገድ ስህተት እንደነበር አይመለከተኝም። ስለዛ ግን እናንተ ልጅ የምትዘቀዝቁ ናችሁ። ሌላው ሰው አሞራውን ስለበደለ ልጅ እንኳን ስትዘቀዝቁ የማትራሩ ናችሁ። ታወሪያለሽ እዚህ ተቀምጠሽ አታፍሪም? በጣም ማፈረች ናችሁ። የበደለውን ሰው በጥፊ ቢመታው ደግሞ በጥፊ አይመታም። ኦኬ፣ መልካም ነገር ነው ማሳየት ያለበት። ላሉባታ ሀቡ ቤት እኛ ስንት ስራ የምንሰራው አለ እኮ ማሪ፣ ስንተኛ ታይሙን ላለው ነገር ጊዜ ነው። አይመለከተንም። በሰዓቱም ነበርን። በሰዓቱ የዛኔ ገና ወፈባው ላይ ነበር። ወሬ አታውሪ በእናትሽ። ኦኬ ሀቡዬ ያገባችሁ በዚህ ጋር በቤቴ ላለው ነገር ሀቡዬ ኖርማል ግን ላወራሁት መብቴ ነው። አወራለሁ። አንድ ጊዜ ለረባክሽ ቤታቸው ላይ ሰው የሚዘቀዝቁት አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ ማንም ሰው ስለዛ ሰው አስተያየት የመስጠት መብት አለው። አስተያየት የመስጠት መብታለሽ። ግን ስድብ ተሳድበሽ ከሆነ ብልግና ነው። ስፔሻሊ ጨርስ ነው የምታወሪው። ማነው የሚት አድርጊና ስፔሻሊ ደግሞ እንዲህ ከምንከባበር ሰዎች ጋር እኔ አሞራውን በጣም ነው የምወደው የማከብረው። ዴዚንም እንደዛው በጣም ነው የምወዳቸው። ፍሬንድ ነን ኦልሬዲ። ስለዚህ አንድ ሰው ሳይደርስብን በፍጹም አንነካም። ሰው ያልደረሱብን ሰዎችን ተሳድበሽ ከሆነ የማስረጃ ካላቸው ያቀርቡ። ለምን መሳደብ ብልግና ነው። የሚሳደቡ ባለጌ ነው። አስተያየት የመስጠት ግን መብታለሽ። እነሱ ሶሻል ሚዲያ ላይ አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ እኔ ሶሻል ሚዲያ ላይ ወጥቻለሁ። ማንም ሰው ስለ እኔ አስተያየት የመስጠት መብት አለው። አስተያየት እንዲሰጥብን ካልፈለግን ሶሻል ሚዲያ ላይ አንምጣ ጭራሽ። ሶሻል ሚዲያ ላይ ከመጣን በኋላ ሶሻል ሚዲያን መቆጣጠር አይቻልም። ዓለምን መቆጣጠር አይቻልም። ማንም ሰው ዓለምን መቆጣጠር አይችልም። ራሱን መቆጣጠር የሚችለው ማንንም መቆጣጠር አይችልም። አይደለም ማናይን እኔ የወለድኳቸው ልጆች በእግራቸው መሄድ ከጀመሩ በኋላ መቆጣጠር አልችልም። ስለዚህ ሶሻል ሚዲያ ላይ አትውጡ። አስተያየት እንዲሰጥባችሁ ካልፈለጋችሁ ላይፋችንን ይዘን ወተናል። ዓለም አስተያየት እኛ ላይ መስጠት መብታለሁ። ማስቆም አንችልም። ስድብ ግን ብልግና ነው። የሰደበን ሰው ካለ ከዛ ሰው እንርቃለን። በመራቅ ራሳችንን እናስከብራለን። አሁን ማናይ እና አሌክስ ተሳድባለች የምትሉ ካላችሁ ፕሊስ ማስረጃ አቅርቡልንና እንውቀሳት። ያምጡ። በቤቴ በተለይ እኔ አልተሳደብኩም። ፎቶ ራሱ አርጌ ያላወራሁት ለዚህ ነው። እኔ አላወራም። የሚያስወራ ጉዳይም አይደለም።
ገባሽ አቡዬ? እኛ እኮ እናስባለን፣ እናገናዝባለን። ቤታችን ላይ ደግሞ እያወራሽ ነው። ማነው እሷ ደግሞ ትናገር በተረዋ። አሁን ማነው የሰው ምስክር አልፈልግም፣ ሪከርድ ነው የምፈልገው። ማነው እና አሌክስን ወይም ዴዚን የተሳደበችበት ቪዲዮ አለሽ እህቴ? ሪከርድ አለሽ? ወለየዋ ሪከርድ አለ። እኔ ልንገርሽ፣ አንቺ እሷ ቤት ከፍታ የምታስገባቸው ሰዎች በጣም አስቀያሚ ነገር ነው የሚናገሩት። እኔ ማያን እሷን ብቻዋን ተሳርባለች ሳይሆን የምታስገባቸው ቤቷ ላይ ለምን አጀንዳ ትሰጣለች? የሚሳደቡ ሰዎች ሲናገሩ አላግባብ ሲናገሩ መመወት ነው ያለባት፣ ሚት ነው ወይ ማስቆም ነው ያለባት እንጂ እኔ አስተያየት አትስጪ። ማንም ሰው ሶሻል ሚዲያ ላይ በማንም ሰው አስተያየት አትስጡ ብለን እኛ እንትን አላልንም። ግን አላግባብ ያለ ብርቱካን ምንድነው? እሺ እኛ አንቺን የፈለግነው ማድረግ እንችላለን። ትችላላችሁ የፈለጋችሁትን ማድረግ። እያስፈራራሽኝ ነው። እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ 3 ዓመት ያልጠጣሁት የስድብ አይነት የለም። ስድብ ምናምን የሚያስፈራ ይመስሎሽ? እያስፈራራሽኝ ነው። ኮመንት ላይ እሺ እኛንም አንቺን የፈለግነው ማድረግ እንችላለን ማለት የፈለግሽውን ማድረግ ትችላለሽ። ያው መንገዱ ሜዳውን ፈረሱም ያንቺ ነው። እሺ እና የተሳደበችበት ሪከርድ ካለ አውጥተሽ ልታሰሚኝ ትችላለሽ። ሪከርድ አለሽ? ማንሽ ወለያ ሪከርድ አለ? አቡዬ አሜን ሲያንስና አብሳላት በተጣሉበት ላይ እኮ የተሰጠ አስቴት ነው። በሰዎቹ እኮ ላይ አይደለም። ምን ሆነው ነው ልጆቹ? ያ እኮ ሌላ ታሪክ። እዛ ውስጥ አስተያየት የመስጠት መብት አለሽ፣ ግን ከተሳደብሽ ስድቡን ያምጡ። በቃ አንቺ በራስሽ ከተማመንሽ አለሽ ተቀምጠሽ ያቀርቡ። አሌክስን አልተሳደብሽም። ስሙን ጠርተሽ አሌክስን የተሳደብሽ በቪዲዮ ካለ ማይ አታዋሽ፣ ማርያምን አታዋሽ። ካልተሳደብሽም እኛ የተነጋገርነው አልኩሽ እኮ አብሳላትና አሜንን በተመለከተ ነው፣ በእነሱ አይደለም። ከፈለግሽ ሪካርደሩን አስወጥቼ አመጣልሻለሁ ከልጁ ቤት። እኔ በስነ ስርዓት ነው ሐሳቤን የሰጠሁት፣ አመጣለሁ። እኔ ያን ችግር የለውም። በዛ ላይ አያገባችሁም። ቤቷን ከፍታ ማነው? ለምን ነው ሚውት አታረጊም? አንቺ ምን አገባሽ? እኔ እየተናገርኩ አይደል? ቤቷን ከፍታ ትሳደባለች ነው ያልሽ። የኔ ውድ ቤቷን ከፍታ እና አሌክስ ነው የተሳደበችበትን ቪዲዮ አምጪልኝ። ከዛ ነው እናገራለሁ። ሰው ያስገባች ታሰድባለች። ያ እኮ ሪከርድ አምጪልኝ። ወልያ አለሽ ያሰደበችበት ወልያ ካለሽ ግቢ። ሪከርድ የያዛችሁ ልጆችን ቶሎ ንገ አሳያት። ሀቡ ሼር አድርጉላት ማጋስ ለወርያ። በተረፈ ግን አጀንዳ ላልሽው ማንም ሰው የፈለገውን አጀንዳ በቤቱ የማራመድ ሙሉ መብት አለው። ማንንም የመከልከል ስልኩ ዋይፋይ ሀቡ የምለን መሰለሽ፣ ይቅርታ ማንም ሰው አስተያየት አትስጥ ተብሎ አይባልም። ግን ደግሞ አለው አይደለ? ለንግግር አለው፣ ገደብ አለው። የሆነ የሚያልፉ ነገሮች አሉ። ካልሆነ ድረስ ውዴ ስድብ እስካልሆነ ድረስ አንድ ሰው የፈለገውን አስተያየት መስጠት አለ። አሌክስ ተሰርቧል። አሌክስን ተሰርቧል። አሌክስን ወለየዋለሽ። ሁለተኛ ነገር ደግሞ ይኸውልሽ በጨዋ ደንብ መነጋገር ትችላላችሁ። ምንም መጫወት ለዛ እኮ ነው፣ በጨዋ መልክ እኮ ነው። ለዛ እኮ ነው እኛ እሷን አሁን ቤት ጠርታ ምናምን ይሄ ነው እኮ አላልንም እኮ። ስህተት ካለ ስህተትን በስህተት ለመተራረም ነው። ገብቶሻል? የሆነ አላስፈላጊ ሰዎችን እየገቡ ቤቷ ውስጥ ሲናገሩ ብታስቆም እንጂ ቤቷን ከፍታ ምንም አስተያየት አትሰጥ መብቷ እኮ ነው። ይሄ ሶሻል ሚዲያ እኮ ነው። ያ አይደለም ግን ደግሞ አጀንዳ ትሰጣለች በቤቷ አልሽ። ይሄ እኮ መብቷ ነው አይደል? አጀንዳ መስጠት ስድብ ብቻ ነው ነውር ነው ብልግና እንጂ አንድ ሰው ካልተሳደበ በቤቱ አጀንዳ ቢይዝ በቤቱ ቢወያይ ስለምንም ነገር ኦኬ። ፕራይቬትሊ በውስጥ የተነገረውን ነገር አደባባይ አምጥቶ የሰው ሚስጥር ቢያወጣ ነው እንጂ ኦልሬዲ ሰውየው ያወጣውን ነገር ላይ አንድ ሰው አስተያየት ቢሰጥ ገባሽ? ቢወያይ ሶሻል ሚዲያ የተፈጠረው እኮ ለዛ ነው፣ ለመወያየት አይደል? በጨዋ ደንብ የምንወያይ ከሆነ ማንሳደብ ከሆነ ኦኬ። ግን ተሳድባ ከሆነ ግን እሷ ሳኮን ቤቷ የሚያስገባትን ሰዎች ነው። እኔ እሷን አሁን ይሄ ነው ተሰርባለች ብዬ ቤቷ የምታስገባቸውን ሰዎች ስርዓት ታስይዝ ነው። እኛም ልጅቷ አልመጣችም እንጂ ሪከርድ አለ። ልጅቷ ስላልመጣች ነው እንጂ ሼር አድርጉላት ጋይስ፣ ያላችሁ ልጆች ሼር አድርጉላት እና ግን ቤቷ ገዝቶ የሚገባ መቆጣጠር ትችላለች ወይ ነው። አሁን እኔ ቤት ገብተው ማንም ሰው ያወራል አይደል? መቆጣጠር እችላለሁ ያንን ሰው። አይ ታሪክህን ይሄን አውራ ይሄን አታውራ ማለት እችላለሁ። ሰዎችን ነፃነት መስጠት አለብን። ገባሽ? ሪከርድ ከሌላችሁ እንግዲህ ስታገኙ ታምጡት፣ ችግር የለውም። ሪከርዱን ስታገኙ ከማናዬ አንደበት አሌክስን እየተሳደበች በቤቷ
አሌክስን እየተሳደበች ያለበት ቪዲዮ ካለ እኔ እጠይቃታለሁ። ለምን ወዳጆቼ እንትን ትያለሽ ላታል። አይ ፐርሰናሊ ነክቶኝ ነው ካለች በዚህ መሀል አልገባም። ፐርሰናሊ ራሷን ነክቷት ከሆነ ምንም አላጋችሁ። እሷን የስሷን የምታስገቢያቸውን ሰዎች እየመርክ ያሽራል። እንደዚህማ ተቆጣጠርን፣ ሰውን በገዛ አካውንቱ ተቆጣጠርን። የምታስገቢውን ሰው ወቂ ካልናት በገዛ አካውንቷ እየተቆጣጠርናት ነው። ይሄ ደግሞ መብት የለንም። ልጅ 18 ዓመት ነው እና አሁን እኮ መብት አላት። እኔ ይሄን አልቃወምም። ማየም ፊቷን ከፍታ እንትማትሽ ግን ፍትሃዊ መሆን ነው። አላግባብ የሚናገሩት ሰዎች ደግሞ ቢያንስ ከሰው ጋር ያነካካሉ። እኛ ቤት እኮ ወላ ሊሳደቡ ሲል እኮ ከገዝቱላ የምናወርድበት ሰዓት አለ ሀቡዬ። በጣም እኮ ነው ባላንስ ማረገው። በዘረኝነት ሲገቡ በእምነት ሲመጡ በምናምን እኮ ጭራሽ ነው ማላስወራቸው። ለምን ውሸት ታወራለች? እኛ ቤት ለሚወያዩ ልጆች ቢያወሩ አይሻልም? የውሸት እሷ ከምታወራ ብዙ ልጆች እኮ አሉ። ብሔር ብሔረሰብ ነው እኛ ቤት ያለው። ምን ሆነዋል እነሱ እንዴ? የሌለ ነገር እኮ ነው መታ የምታወራው። እመቤቴን አላስወራም። ከገስት ላይ ሁላ በቃ የሆነ አንዳንድ ስድቦችን የሆነ እንዴት ነው ደከከናምና ወረድ ቅንቅናም ብዬ ሁላ አስወርዳለሁ። ይሄ ስድብ ከመሰላችሁ አይ ዶንት ኬር እንዴ። ምን ሆነው ነው በቤቴ ልዘዝ የሚሉት? በቃ የኔ ቤት ላይ እኛ ቤት ላይ ብሔር ብሔረሰብ ነን፣ ከሁሉም ብሔር የተጋባንን ስንኖርም እንደ ህብረተሰብ ራሱ ደስ በሚል ነው ያደግኩትኝ። ስለዚህ ዘረኝነት ላይ አልገባም። ዛሬም ነገም አራነጥ በሃይማኖት ጉዳይም አያገባኝም። ይሄ የኔ ቤት ነው። ልክ ቤቴ ላይ ሲገቡ በሐሳብ ልዩነት አንድነት ነው የሚለው ሳይሆን ልጆችን ሲናገሩ እንደማላ አግባብ ነገር ሲናገሩ እነዛን ሰዎች አስቆሚያቸው ነው። እኔ አሁን አንቺን ተሳርበሻል ብዬ እኔ በራሴ አንቺን ቤት ከፈሽ ልዩነት አንድነት ነው የሚለው። ያ ማለት ማንም ሰው የተለያየ ሐሳብ አስተያየት መስጠት ይችላል፣ ግን አንድነት አለን። ካላስ በቃ እኔ ቤት ገና ጆይን ስትይ በሐሳብ ልዩነት አንድነት ነው የሚለው። እንዴ እናንተ አሉባልታ ይዛችሁ ትመጣላችሁ፣ አታፍሩም? ማስረጃ ካላችሁ ኤኒ ታይም ለሀቡ ስጧት። ከዛ ውጪ የሀቡ ሞዴሬተር መሆን የሚያቆሰቅሰኝ ከሆነ ሀቡ ያንሹ አልፈልግም። እንደፈለግ ሆናለሁ። ከዛ በኋላ አለቀ። አይ ጉድ እሺ ምን ትላላችሁ? የኔ ሞዴሬተር ስለሆነች ነፃነቷን የሚነሷት ከሆነ ቲክቶክ ላይ የሆነ ነገር በተናገረች ቁጥር የሀቢባ ሞዴሬተር የምትባል ከሆነ ሞዴሬተሩ ቢነሳና እሷ ነፃነቷን ብታገኝ ይሻላል አይደል? እኔም በዚህ እስማማለሁ። ማናይ ትክክል ነሽ። በነፃነት የፈለግሽውን አስተያየት መስጠት እንድትችይ ሞዴሬተሩን አነሳልሻለሁ። በነፃነት እንደፈለግሽ መናገር። አመሰግናለሁ ሀቡዬ። ኤኒ ታይም እኔ ከአንቺ ጋር ነኝ። ቢኖረኝም ባይኖረኝም ቤቴ ነው፣ እናቴ ነሽ፣ አብሬሻለሁ። እንዴ የሀቡ ሞዴሬተር ስለሆንኩ ብቻ ቆይ ለሀቢባ ሞዴሬተር ለምን ታነሻለሽ? ሞዴሬተር ነው። እኛ እንዳሁን እንደቀረብነው ቆይ ማያ የቀረብነው እንደ ቤተሰብ ነው የቀረብነው እንጂ እንደዚህ ነገር አንስተን ወይም ለመሳደብ ለምን አይደለም። እንደ ቤተሰብ ነው የቀረብነው። የመጣ ነው እንደ ቤተሰብ ነው። የሆነ ሲገቡ አንዳንድ የሚናገሩ ስሚ እነ ቦምባስቲክ አሉ። ብዙ ሰው ስሙን አንስቶ የረገጠው ህዝብ አለ። እሱን አምጥተሽ ይኸውልሽ እንትን አትበይ። አሁን እኛ የመጣ ነው እንደ ቤተሰብ ነው። እንደ ቤተሰብ አቀንትን ነው። ገብቶሻል? የህዝብ ድምፅ አይነሳም ስላለ ሞዴሬተርሽ የመነሳቱ ውድቅ ሆኖብሻል። ኖ አይ አታንሽ። ለምን ይነሳል? እኛ አሁን የመጣ ነው ለእንትን አይደለም። አጀንዳ ፈልገን ወይም ሌላ ነገር ፈልገን አይደለም። እንደ ቤተሰብ ነው የቀረብነው። ገብቶሻል? እንደ ቤተሰብ እንደ እህትነት ነው እንጂ ሌላ እንትን ፍለጋ አይደለም። ለምንስ ሞዴሬተሩ አይነሳል? ራሷ ፈልጋ ነው። ህዝቡ አይነሳም ስላለ አይነሳም። በህዝብ ነው የሚዳኘው ይሄ ቤት። ስለዚህ ህዝብ አይነሳም። ሞዴሬተሯ ሀቡዬን ሞዳት ሞዴሬተር ስላለኝ ስለሌለኝ አይደለም። ኦኬ ገና ሀብላ ሀቡዬ ምግብ ስታዘጋጅ ነው እኛ የምናውቃት። ኦኬ ሶ ዊዛውት ሞዴሬተር ሁሌም ከሀቡ ጋር አለው። ሞዳት ደግሞ ከልቤ ነው። አለቅ ይነሳልኝ። ከዛ በኋላ ማን መጥቶ እንደሚከሰኝ አያለሁ። እንደውም በበለጠ ማለት ነው። ከፈለኩኝ መሳደብም እንዴ ደከከናም ቅንቅና ማለት ስድብ ነው እንዴ ለእናንተ? አትፎክሪ እኛ ነገሩሽ እኮ እንደ ቤተሰብ ነው። አቡዬ ለምን እንዴ እዚህ ጋር አትፎክሪ።
ገብቶሻል? እንደ ቤተሰብ ነው ያናገርነው። እህታችን ጋር መጥተን ነው እኛ የተናገርነው። ይሄን ደግሞ እሷ ተመጣጣኝ ሚዛን ነው የምትሰጠው እንጂ አንቺ እንደፈለግሽ እንድትይ አይደለም። የበለጥ የምትሉ ተሳደቢ ነው የበለጥ የምታመጪው ነው። በዚህ በነገር አይደለም አመጣጣችሁ፣ በነገር አይደለም። እኛ በነገር አይደለም። አሁንም ደጋግሜ ሶሻል ሚዲያ በነፃነት እንመን። ሰዎች የፈለጉትን ነገር አስተያየት የመስጠት መብት እንዳላቸው እንመን። ሶሻል ሚዲያ ላይ አንዴ እስከወጣ ድረስ ህይወታችን ማንም ሰው በእኛ ህይወት አስተያየት መስጠት መብት አለው። አስተያየት እንዲሰጥበት በህይወቱ የማይፈልግ ሰው ሶሻል ሚዲያ ላይ መውጣት የለበትም። አንድ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ማንም ሰው በሱ ህይወት አስተያየት መስጠት ይችላል። ህይወታችንን አደባባይ አውጥተናል አንዴ አይደለ? ስለዚህ አስተያየት የመስጠት መብት አላቸው ሁሉም ሰው። ለምን አስተያየት ሰጠች? ማንም የማለት መብት የለውም። ይሄ የሶሻል ሚዲያ ነፃነት ነው። ቤቷን ከፍታ ስለፈለገችው አጀንዳ ቲክቶክ ላይ ስለመጣ ጉዳይ መወያየት፣ አስተያየት መስጠት መብት አላት። አንድ ስድብ ብልግና ነው። የሚሳደቡ ሰዎች አሉ፣ መብታቸውን አያገባንም። እኔ በጣም ብዙ ሰዎች ይሰድቡኛል። ምን አገባኛ? የእነሱ ማንነት ነው። ኢትስ ኦኬ ብዬ ትቼዋለሁ አይደል? ምላሽ አልሰጥም። እሷ ባለጌ ብትሆን ትሳደባለች። እኔ ባለጌ እንዳልሆነች እርግጠኛ ነኝ እንደማትሳደብ። አስተያየት ለምን ሰጠች፣ ለምን ቤቷን አጀንዳ አደረገች ለሚለው እንኳን አንቺ እኔም ማለት ነው እኔ በጣም የምትወደኝ እኔም የመጠየቅ መብት የለኝም። ለምን በቤትሽ ይህንን አጀንዳ ያስሽብኝ? ማንም መብት የለውም የመጠየቅ። ማንም ሰው ቤቱን ከፍቶ ስለፈለገው ጉዳይ መወያየት ይችላል። ስለፈለገው ጉዳይ ማንም ምንም አያመጣም እዚህ ቲክቶክ ላይ። ይህንን ማወቅ አለብን። ግን ማንንም ፈርቶ ሳይሆን ተዋደን ተከባብረን ብንጠቀመው ሶሻል ሚዲያ እንደ እህት ተከባበሩና ይቅርታ በቃ ብላችሁ ይቅርታ ተጠያይቃችሁ ሁለታችሁ ፍቱት። ጉዳዩ ደግማችሁ አታንሱት። በቃ በነፃነት እመኑ። እንዴ ይህ አምባገነንነት ነው። ሰው ለምን ቤቱን ከፍቶ ይሄን አለ ማለት? ጨርሻለሁ። ይህንን ነው የምላችሁ። በነፃነት እመኑ። ሀቡዬ ተናግሬ ቢሆን እኮ በጣም ደስ ይለኝ ነበር። ምንም በሌለበት ክስ ግን ከባድ ነው። እዩ ማሀያ፣ አሁን እዚህ ጋር የምትረጁ ነገር ልንገርሽ። ሀቡ የሚሳደቡ ሰዎችን ስለሚያስገቡች እኔ አሁንም ደጋግሜ የምነግርሽ ቤት ከፍታ ታሳደበች አላልኩም። የምታስገባቸው ሰዎች ይሳደባሉ። ለምንድን ነው የሚሳደቡት? እነዚህ ምን አደረጉ ነው እንጂ ቤት ከፍተሽ እኔ ቤቷን ከፍታ ስለምንም ነገር ለምን አስተያየት አትስጫ ይባላል። ሶሻል ሚዲያ ነው ይሄን አውቃለሁ 100%። ግን የሚገቡትን ሰዎች ነው። እኛ እሷን አላልንም። እኔ እሷን አላልኩም። በጥቅሉ የምትሉ ሰዎች ካላችሁ ሰዎች መቆጣጠራት የሚገቡ ሰዎችን ለምንድን ነው እላፊ ንግግር ሲገቡ እባክሽ አስቆሚልን ነው እንጂ ሌላ ነገር አንቺን ቤት ለምን ከፈሽ ምናምን። አሁን ደግሞ ሌላ እንትን ማለት ይሄ ቦታውን ለሌላ ሰው እንልቀቀው። በነገራችን ላይ እኔ የተሳደብኩ መስሎ ከተሰማችሁ እናንተን ይቅርታ አልጠይቅም። አሞራውና ዴዚ በሀቡዬ ስም ይቅርታ ጠይቃለሁ። አመሰግናለሁ። እነሱም በይቅ ችግር የለም፣ ለእኛ ችግር የለም። ማሪ ኖርማል ነው። ቴንኪው ዋናዬ፣ ፈጣሪ ያክብርሽ። አመሰግናለሁ። እሺ የእኔ እናት፣ እሺ አስቀይመንሽ ከሆነ ይቅርታሽ። አንቺንም ሶሪ። እሺ ዋናው ተረኛ ቀጠሮ ያላቸው ሰዎች አሉ። ልጅና አልጋ ላይ አውይ ጉዳለሽ ይዛልሽ። አይ ቀጠሮ ያላቸው ሰዎች አሉ። ግን ምን አለ? አይ በቃ ምንም የለም። በኋላ እመጣለሁ። ላሳይ። ችግር የለም። አሳይ እስኪመጡ ችግር የለም። ቪዲዮ ክፈችና በትልቁ ላድርግሽ። እሺ ሳውዲ ቆይ እንትና ቀጠባለሁ በላይ ደላላው በትዕግስት ጉዳይ ሰዎቹ 27,000 ሪያል ሰርቀሻል ብለው ያገቷት ሳውዲ የሱ ጉዳይ። እሺ እሺ ሩቢን አልጋዋ ላይ አድርጊያት መጣ። እሺ ማሪ አድርጊያት